አቶ ታዬ ደንደአ 7 ዓመት ከ2 ወር ጽኑ እስራት ተፈረደባቸው። ይህን አስመልክቶ አቶ ጀዋር መሐመድ ያነሱትና የገለጹት ነጥቦች አሉት። በሌላ በኩል የኤርትራውያን ስጋት ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት ከፍተኛ የጦርነት ነገር እያንዣበበ ነው በማለትም ገለጹ። ክቡራትና ክቡራን የዩቲዩብ አድማጮቼ የኢትዮጵያ ዜና ነው። የዕለተ ሂዳር ቅዳሜ 2018 ዓ.ም ዕለታዊ መረጃዎችን በኢትዮጵያ ዜና ይዤላችሁ ስለመጣው እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ይህንን ቻናል ሰብስክራይብ ማድረግ በፍጹም እንዳይረሳ። ወደ ዝርዝር መረጃ ይሸጋግራለሁ። በዋናነት እንግዲህ አቶ ታዬ ደንደአ በፖለቲካ በኢትዮጵያ ላይ በጣም ልዩና ፊት ለፊት በመጋፈጥ የሚታወቁ ሌሎች ከባህር ማዶ ሆኖ ሌሎች ስልጣን ላይ ሆኖ በሴራ ፖለቲካ ሲታገሉ እሳቸው ግን ግልጽ ፊት ለፊት የኢትዮጵያ ሕዝብ በተለይ የኦሮሞ ሕዝብ ተጨቁኗል፣ የኦሮሞ ሕዝብ ሲጨቆን ዝም ብዬ አላይም፣ እኔም ድምጽ ነኝ በማለት ፊት ለፊት በመጋፈጥ በወያኔ ከባድ ነገሮችን ችግሮች ከደረሱባቸው በደል ከደረሱባቸው ከፍተኛ መስዋዕትነት ከከፈሉት ሰዎች መካከል አንዱ ነበሩ። እጅግ አሳዛኝ ነው። ለህዝብ መታገል በጣም በሚያሳዝን ሁኔታ እንዲህ ዋጋ ያስከፍላል ወይ በማለት በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። አቶ ታዬ ደንደአ ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጥ ተብሎ ወደ ስልጣን ከመጡ በኋላ አንዱ ወደ ስልጣን ከመጡት በክብር ደግሞ ከፍተኛ ሹማምንት ከሆኑት ሰዎች መካከል አንዱ ነበሩ። አቶ ታዬ ደንደአ ነገሮች እሳቸውን አይደለላቸውም። ምን አይነትም የፈለገው ነገር ይምጣ እሳቸውን አያታለም። አንድና አንድ የህዝብ ነገር ነው የሚያዩት፣ ወደ ህዝብ ነው የሚመለከቱት። ህዝቡ ምን አይነት ኑሮ እየኖሩ ነው? ምክንያቱም ትላንትናም ከወያኔ ጋር መስዬ አብሬ ማጭበርበር መዝረፍ እችል ነበር። አልፈልግም። እኔ ህዝቡ ደስተኛ እንዲሆን ብቻ በቂ ነው። ህዝቡ እኩልነት ናፍቆኛል። የህዝቡ እኩልነት የተረጋጋች ኢትዮጵያ በልማት የበለጸገች ትውልድን እንዲረከብ ለማድረግ እንጂ የምሰራው ኢትዮጵያ በጦርነት የተጎዳች በሙስና እርስ በርስ የተጨማለቀች ሀገር እንድትሆን አልፈልግም። ትውልዱ እንዲራብ አልፈቅድም በማለት እያመለካከት እንደነበራቸው ጀምረም ነው። አቶ ታዬ ደንደአ ታዲያ የኋላ ኋላ ከመንግስት ጋር ከፍተኛ ፍጥጫ ውስጥ ገብቷል። በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት ይቻላል ከፍተኛ ሹማምንት ሆኖ ከመንግስት ጋር የሚጋፈጡትና ፍጥጫ ውስጥ የሚገቡት ሰዎች አቶ ታዬ ደንደአ አንዱ እንደሆኑም ጥርጥር የለውም በማለት በርካቶቹም ገልጿል። ይህ ደግሞ ለህዝብ ጥቅም የመነጨ እንደሆነም በርካቶቹ ሀሳባቸውን ሲገልጹ ተስተውሏል። ምክንያቱም የተፈለገው ስልጣን ከሆነ ስልጣን እጃቸው ላይ ነው። እሳቸው ለምን ታዲያ ትግል ጀመሩ በማለት በርካቶቹም ሀሳባቸውን የገለጹ ናቸው። አንዳንዶች ግን የማያውቁት አርቆ የማያስቡት አቶ ታዬ ደንደአ እኮ የእጃቸውን ያገኙት የሚሉትም አልጠፉም። አቶ ታዬ ምንም የእጃቸውን አላገኙም። በጣም በሚያሳዝን ሁኔታ ለህዝብ የምታገል ለህዝብ የሚቆም ሰው እንዴት በዚህ ደረጃ ፈተናውንና ችግር ይበዛበታል በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። አቶ ታዬ ደንደአ የህዝብ ልጅ ናቸው። ታዲያ ለምን ፈተናና ስቃይ በዛባቸው በዚህ ልክ በማለት በርካቶቹም ገልጸዋል። ታዲያ ሰሞኑን እንግዲህ ሁለቴ ነው ታስሮ የተፈቱት። ከዚህ በፊት በአዲስ አበባ ዙሪያ በነበረው ውጥረት አዲስ አበባ አጠቃላይ ሰልፍ ተጠርቶ ጦርነት ይፍቃ፣ ሰላም ይስፈን፣ አንድነት ነው፣ ጦርነት ቋቅ ብሎናል፣ ሰልችቶናል ብሎ ህዝቡ ሰላም ጥሪ ሲያደርግ መንግስት እምቢ ወይም ከልክሎ ነበር። የከለከለበት ዋነኛው ምክንያቱም በሰዓቱ የነበረው ህዝብ አመጽ ሰላማዊ ጥያቄ ወደ አመጽ ተቀይሮ መፈንቅለ መንግስት ሙከራ ይደረጋል የሚል ስጋት ስለነበረም በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። አቶ ታዬ ደንደአ ታዲያ ይህ ነገር ጥሩ አይደለም፣ ጦርነት በጎሰምንበት እዚሁ አደባባይ ላይ ለምንድነው የሰላም ጥሪ ስባል የተከለከለው በማለትም በዋናነት ተቃውሞ ሲያነሱ ነበር። ከዛም በኋላ የጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ብጣሽ ደብዳቤ ወረቀት ደብዳቤ ነበር እሳቸውን ለእስር የዳረጋቸው። እስር ከተዳረጉ በኋላም ብዙ ፈተናዎች ደርሶባቸው ነበር። ከዛም ዳግም ተፈቱ። ዳግም ከተፈቱ በኋላ አሁንም ማህበራዊ ሚዲያ ላይ ትግላቸውን አላቆሙም፣ ብሶባቸው ቀጠሉ። በተለይ በፌስቡክ ማህበራዊ ሚዲያ ላይ ሲያጋሩ ነበር በህጋዊ ገጻቸው ላይ። ከዛም ደግሞ ዳግም በቁጥጥር ስር ውሎ ለእስር ተዳረጉ። በዚህ ልክ ግን መንግስት ጨክኖ ይፈርድባቸዋል ብሎ በርካቶቹም አላሰቡም። 7 ዓመት ከ2 ወር እስራት እሳቸው ላይ ተፈርዶባቸዋል። የተፈረደባቸውም ኤኬ 47 መሳሪያ ጦር መሳሪያን ይዞ ተገኝቷል በማለትም ነው። ኤኬ 47 ማለት ያው ክላሽንኮቭ ከጥይት ጋር ይዞ በመገኘት ህገወጥ ነው በማለትም ነው። ከዚህ በፊት የቃል ስምምነት እንዳለና ከዛ በወረቀት ህጋዊ ሳይደረግልኝ አውቆ በሴራ ነው ያስሩኝ በማለትም አቶ ታዬ ደንደአ በአደባባይ ተቃውሟቸውን አሰምቶ ነበር። መንግስት ግን ከመፍረድ ወደ ኋላ አላለም።
7 ዓመት ከ2 ወር ጽኑ እስራት ተፈርዶባቸዋል። በዚህ ዙሪያ አቶ ጀዋር መሐመድ ከዚህ በፊት እንግዲህ እንደምታወቀው ፖለቲካ ቁማር ነው፣ ክሳራ ነው፣ የፖለቲካ ውጤት ምንም ጭንቅና ጭንቅ ብቻ ነው፣ ስለዚህ አያስፈልግም የሚባለውን ከአቶ ጀዋር መሐመድ መማር ይቻላል። ብዙ ነገሮችን የትግል ዋና በመሆን ሲያሽከረክሩ የነበሩት አቶ ጀዋር መሐመድ ዳግም እሳቸውም ሀገሪቷ ለእሳቸው ሳይሆንላት ከዚህ እንደመባረር ሆኖ ሀገር ለቀው ወጥተዋል። አቶ ጀዋር መሐመድ እያሉ ያሉት ይህ አቶ ታዬ ደንደዓ ላይ የተመሰረተው ክስ የተፈረደባቸው ፍርድ ልክ አይደለም፣ ተገቢ አይደለም፣ የማይመስል ነገር ነው። ይህ የአደባባይ ዝርፊያና ሌብነት የሚያክል ነገር ነው። ይህ በአደባባይ ላይ ህዝብን እንደ መክዳት፣ ህዝብን እንደ ማሰቃየት ምን ያህል ህገወጥ ኢፍትሐዊ ድርጊት እንደሆነ በማለትም ነው አቶ ጀዋር መሐመድ የማይመስል ነገር እያመጡ እንዴት ፍርድ ይበይናሉ በማለትም መንግስት ላይ ብርቱ ትችት ሰንዝረዋል። በአሁኑ ሰዓት እንግዲህ መንግስትን ከፍተኛ ተቃውሞ እያቀረቡ ያሉት አቶ ጀዋር መሐመድ አሁን አቶ ታዬ ደንደዓ እስር ዙሪያ በዋናነት ትችት ሲያቀርቡባቸው ተስተውለዋል። ቀጣዩ ዕጣ ፈንታቸው ምን ይሆን? እውነት 7 ዓመት ከ2 ወር ጽኑ እስራት ይፈረድባቸው ይሆን የሚለው በርካቶቹ ስጋታቸው ነበር። አዎ ተፈርዶባቸዋል። በጣም የሚያሳዝነው የልጆች አባት ናቸው፣ የቤተሰብ አስተዳዳሪ ናቸው። የልጆቻቸው የባዕድ ሚስት የእሳቸው ሚስት ዕጣ ፈንታ ምን ላይ ይሁን? በርካቶችን ያሳዝንና ልብ የሰበረ ክስተት። ፖለቲካ ቁማር ነው። ሜዳው በጣም በሚያሳዝን ሁኔታ በመልካምና በእውነተኛነት ለሚንቀሳቀሱ ሰዎች አይሆንም። ፖለቲካ በተለይ የኢትዮጵያ ፖለቲካ የምዕራባውያኑ ፖለቲካማ በእውነት ላይ አብዛኞቹ የራሳቸው በተለይ በሉዓላዊነታቸው ላይ አይደራደሩም። በሉዓላዊነታቸው ዙሪያ በእውነት ላይ የተመሰረተ ፖለቲካ ነው። የዚህ ኢትዮጵያ ግን በውሸት ላይ በገዛ ሀገሪቷ ላይ ነው ኢትዮጵያ ጠላቶቿን እያፈራች ያለችው በማለትም በርካቶቹ ሀሳባቸውን ሲያጋሩም ተስተውሏል። ሌላኛው አንዴ ጋብ አንዴ ትኩሳት ይዞ እየመጣ ያለው የኢትዮ ኤርትራ ጦርነት ጉዳይ ነው። የኢትዮ ኤርትራ ጦርነት ጉዳይ ለበርካታ ኤርትራውያን ስጋትን ፈጥሯል። ምናልባት ጦርነቱ ሊያገረሽ ይችላል ወይ? ዳግም ኢትዮጵያና ኤርትራ ወደ ጦርነት ካመሩ ነገሮቹ ሊያበቁ ይችላሉ፣ ከፍተኛ ስጋት ላይ ነን በማለትም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የወደብ ጥያቄን ወደ አሰብ ፊታቸውን ባዞሩበት ዕለት በኤርትራ በኩል ከፍተኛ ትኩሳትና ውጥረት ፈጥሯል በሁለቱ ሀገራት መካከል። ኤርትራም ከዚህ በፊት እንግዲህ ኢትዮጵያ ሶማሌላንድ ላይ ወደብ ፍለጋ ስትሄድ ኢሳያስ አፈወርቂ ለምን እንዳሰቡ አይታወቅም። ወታደራዊ ልምምዶችን፣ ጠንካራ ነገሮችን ኢትዮጵያን ለመውጋት በኢትዮጵያ ጉዳይ ውስጥ ጣልቃ ለመግባት ለምን ነው የምትፈልገው? እንደ ህዝብ ኤርትራ ኢትዮጵያን ይወዳል። የኢትዮጵያ ህዝብና ኤርትራ ህዝብ ይዋደዳል። ኢሳያስ አፈወርቂ ግን ወደ ስልጣን ከመጡ በኋላ የቀድሞ መለስ ዜናዊና ኢሳያስ አፈወርቂ መካከል በተፈጠረው ነገር ኢትዮጵያውያንና ኤርትራውያን በጋብቻ የተጣመሩት ህዝብ ሁለቱ አንድ ህዝብን ለማለያየት ሲሞክሩም ተጣጥረዋል። እጅግ አሳዛኝና ታሪካዊ ስህተት። ሁለቱ አንድ ህዝብ ነው፣ ጦርነት አይፈልግም። ወደብ ለኢትዮጵያ ብትሰጥም የምከፋ ኤርትራዊ የለም ማለት ይቻላል። ምክንያቱም ኤርትራዊ የኢትዮጵያ እድገትን ተጠቅሞ ነው ኤርትራዊ የሚያድገው። ያለ ኢትዮጵያ ኤርትራ፣ ኤርትራ ያለ ኢትዮጵያም ባዶ ነች፣ ኢትዮጵያም ያለ ኤርትራ ባዶ ናት። ስለዚህ ይህ ሊታወቅ ይገባል በማለትም ነው አሁን ህዝብ ለህዝብ ታዋቂና ተወዳጅ ለረጅም ዓመታት የቆዩት ህዝብ አሁን ዳግም ወደ ጦርነት ሊያስገቡ ይችላሉ። ፖለቲካ ቁማር ነው፣ ስር ያለው ያልቃል። እጅግ አሳዛኝና ልብ ሰባሪ ክስተት ከወደ ኤርትራ የተሰማ ነው። ይህም ሊበቃ ይገባል። በሰላማዊ መንገድ በሰላማዊ ሁሉም በተቻለ መልኩ ኢትዮጵያ የሚገባትን ድርሻ በመስጠት ከኢትዮጵያ ጋር አብሮ መቀጠሉ ይሻላል በማለት ምሁራኖችም ጥሪ እያቀረቡ ነው። ሰጥቶ በመቀበል መሪ ላይ ተንተርሶ በማለትም ይህ ኢትዮጵያ ዜና ነው። ቻናላችንን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያግኙ። ሰላም ቆዩልኝ።